እና ክርስትና ከአንዱ ሀዲድ ወደ ሌላ ሀዲድ እየተቀየረ ነው። አሁን አውሮፕላን እንዲከሰከስ ያደረገ ሰው የሚል አይቻለሁና ከዛ አይተናነስም እያየ ነው ያለነው ነገር። ኢቭን እንደ ዘማሪ ልናገር መዝሙር ያልሆኑ መዝሙሮችም እየተሰሙ ኦልሞስት ዲሴቢሊቲ የድኩማንነት ህይወትና ኑሮ ውስጥ ሳያቀው ተንደርድሮ የገባ ትውልድ ምን ችግር አለ? በቃ ይሄው ነፍሳት እየዳኑ ነው፣ መዝሙር እየተዘመረ ነው፣ እግዚአብሔር እየተመለከ ነው፣ ወንጌል እየተሰበከ ነው፣ መንፈስ ቅዱስ እየሰራ ነው፣ ምን ችግር አለ ነው የሚሉሽ። እኛ ምንም አንጠይቀውም፣ እሱ የወደደውን ይምከረን ያሉም ሰዎች አሉ። ምግብ ጠረጴዛ ላይ በሳሎን ሶፋ ላይ የሚሆነው አልበቃ ብሎ የእግዚአብሔርን መንግስት የሚያጠፋ ቤተክርስቲያንን የሚያጠለሽ ወንጌልን የሚያሰድብ በማን አለብኝነት ያውም እግዚአብሔር ምስክሬ ነው እየተባለ ነገር ለዛሬ ጥቅም ለዛሬ ገንዘብ ማግኘት ተብሎ የሚደረጉ ነገሮችን እንደው የምታነቃን በምን አይነት ምክር ነው? እንደው የመጀመሪያውን መጀመሪያ እናደርጋለን እና ተመልካቾች ያቀረቧቸው እልፍ ጥያቄዎች ናቸው። መቼም ከጥያቄዎቹ ውስጥ ፍቅር የሌለበት ምስክርነት የሌለበት ጥያቄ የለም። በጣም እንደምንወደው ነገር የለን፣ በጣም እንደምናከብረው ነገር የለን። እኛ ምንም አንጠይቀውም፣ እሱ የወደደውን ይምከረን ያሉም ሰዎች አሉ። በዝማሬው እኔ ጌታ እንደተቀበልኩ ሳትነግሪልኝ ብትቀሪ ያሉኝም አሉ። ይኸው አድርሻለሁኝ መልእክታችሁን። ካለው ሰዓት አንፃር ፓስተር ካለው ሰዓት አንፃር ጥቂት ጥያቄዎችን ሰብሰብ አድርገን ለማንሳት እንሞክራለን። ከዛ አስቀድሜ ግን እኔ በጣም ልቤ ላይ የከበደብኝንና አንተ ብታነሳውና ብትመክረን ብዬ የማስበውን ነገር ላንሳ። ይሄ የማህበራዊ ሚዲያ አጠቃቀማችን ጉዳይ በተለይም ለቤተ ክርስቲያን እንደ ዱብዳ ነው የሆነው የሚል አይነት እሳቤ አለኝ እኔ። ምክንያቱም እንደው አያያዙን ያወቅንበትም አልመሰለኝም። በጣም ብዙ ጉዳቶችን እያስተናገድን ነው። ብዙ የቤተክርስቲያንን መልክ የሚያጠፉ ነገሮችን እያየን ነው እና እንደው አንድ የቢቢሲ ዜና ላይ ምን አይቻለሁ ከዚህ ቀደም የዩቲዩብ ተመልካች ለማግኘት ብሎ አውሮፕላን እንዲከሰከስ ያደረገ ሰው የሚል አይቻለሁ እና ከዛ አይተናነስም እያየ ነው ያለነው ነገር። አንተም ምናልባት አይተህ ሰምተህ ይሆናልና ስለዚህ ነገር እንደው ምን ትላለህ? ወደዚህ ነገር እያስገባን ያለው ምንድን ነው? እንዴትስ እናርመው? እንዴትስ እናስተካክለው? አመሰግናለሁ ትዕግስትዬ፣ እግዚአብሔር ይባርክሽ። ጥያቄውን ያነሱም ካሉ ትልቅ ኮንሰርን እና ትልቅ ሸክምም ተሰምቷቸዋልና ስለ የትኛውም ነገር ከጊዜያዊ ጥቅሙ ይልቅ የሚያስከትለውንም ጉዳት ሆነ ጥቅሙም ራሱ ምን እንደሆነ አውቆ አስፈላጊ በሆነ መንገድና ሁኔታ ለመጠቀም ካላቸው ማስተዋል ወይም ጥንቃቄ የተነሳ ያነሱት ጥያቄ ስለሆነ እንደ ትልቅ ሰው ነው የምቆጥራቸው። ይህን ጥያቄ ያነሱ ሰዎች ካሉ አንቺም ደግሞ ትልቅ ሸክም ነው የተሰማሽና በእውነት ትልቅ አክብሮት ነው ያለ ለጥያቄው ለራሱ። ከዚህ በተረፈ ስለ ሶሻል ሚዲያ ወይም ስለ ማህበራዊ መገናኛ ብዙሃን ብዙ ሳይንሳዊ ትንታኔ መስጠት አልችልም። ተጠቃሚም በብዛት ስላልሆንኩና ስላልነበርኩ በጣም ጠለቅ ብዬ እንግዲህ ያው የኛ ጄኔሬሽንም ስላልሆነ ቅርብ ጊዜ መጣብን የፈሰሰብን መልካም ጎኑ እንደተጠበቀ ሆኖ ክፉ ነገርም ከመሆኑ አንፃር ብዙ መናገር ተንትኜ አልችልም። ግን በመጀመሪያ ደረጃ ከዚህ ከሶሻል ሚዲያ በጣም በገለልተኝነት ነው የኖርኩት እኔ በግሌ። አንዱም ያው ጥልቀት ያለው እውቀት ካለመኖር እንዳልኩሽ ያው ከእድሜም የተነሳ የኛ እድሜ እንደምታውቂው ነው። በጣም አወቅን ብንል ሞባይላችንን እንደው ለመገናኘት ከሰው ከምንፈልገው ጋር እና አስፈላጊ ዕለታዊ ስራዎችን ለመስራት ከምንጠቀምበት ውጭና ከዛ በላይ ያለው እንትን ውስጥ ብዙ አልገባንም። ከዚህ የተነሳ በገለልተኝነት ነበር የቆየሁት። ግን ካለማወቅ ብቻ ደግሞ ሳይሆን አሁን ያልሽውን አይነት የአጠቃቀም ችግር በጣም በብዛት ስላለ የሶሻል ሚዲያ በጣም በተወሰነ ደረጃ እንደ በረከት ልንቆጥረው ብንችልም እውነቱን ለመናገር ለእግዚአብሔር መንግስት እና ለወንጌል ትሬት ነው። በጣም አስፈሪ አደጋ ነው ይዞ የመጣውና ከዚህ የተነሳ በጣም ገለል ብዬ ነው የቆየሁት። ብዙ ሰዎችም በኔ እድሜ ያሉ እንደዚሁም ለመንፈሳዊ ህይወታቸውም ሆነ አገልግሎታቸው የሚጠነቀቁ ብዙዎች በተመሳሳይ ሁኔታ በገለልተኝነት እንደሚኖሩ አውቃለሁ።
በኋላ እየዋለ ሲያድር ግን እንደ መልካም ጎኑም በተወሰነ ደረጃ እኮ አለ። በአንድ ጊዜ ብዙ ሰዎችን በዓለም ዙሪያ ለመድረስ አገልግሎታችንን የሚፈልጉ መታነጽ፣ ማደግ፣ መኮትኮት፣ መጽናናትም የሚፈልጉ ደግሞ እኮ በሌላ ጎን ይጎዳሉ። በሌላ በኩል ደግሞ ወንጌላችንንም በትንቢቱ ጌታ ከመምጣቱ የመጨረሻው ትንቢት ወንጌል ለፍጥረት ሁሉ ይሰበካል ነውና ወንጌልን ለፍጥረት ሁሉ ለመስበክ በአንድ ጊዜ ሰፊውን ዓለም ለመድረስ ሶሻል ሚዲያ እና የሚዲያ አገልግሎት በአጠቃላይ ያለው ሚና ከፍተኛ ስለሆነ በተወሰነ ደረጃም ቢሆን ጥንቃቄ ባለው መንገድ ትንሽ መግባት ያስፈልጋል በሚል አሁን በቅርብ ጊዜ እየሞከርኩ ነው። በኋላ ላይ ምናልባት ይነሳ ይሆናል። የጀመርነው አዲስ አገልግሎትም ስላለ ከሱ አንጻር ላነሳሽው ኮንሰርን በጣም እጋራለሁ። ተመሳሳይ ኮንሰርን ያለኝ ተመሳሳይ ፍርሃትና ስጋት ነው ያለኝ። ድሮ በሀገራችን በገጠሩ አካባቢ አንዳንድ የቤት ውስጥ የባልትና ሙያዎች ግድ ይሉና እሳት ላይ ተጥዶ ረጅም ሰዓት የሚቆይ የምግብ አይነትም ሆነ የባልትና የሙያ አይነቶች አሉ። እንዴት እንደምገልጸው አላውቅም። ህዝባችንና መላው በተለይ ይሄ የቅርብ ዘመኑ ትውልድ እንቅልፍ ካላሸነፈው በስተቀረ ኦልሞስት 24 ሰዓት በቀን ውስጥ ተጥዶ ወይም ተጠምዶ የሚውልበት በመሆኑ ሰራተኛ ለስራው በየትኛውም የስራ መስክ የተሰማራ ማለት ነው። ሰራተኛ በሁሉም አይነት በንግድም በሰርቶ በሙያም በማናቸውም፣ ተማሪ ለትምህርቱ፣ አገልጋይ ለአገልግሎቱ፣ አማኝ ለጸሎት የእግዚአብሔርን ቃል ለማንበብ ህይወቱን ለማነጽና ለማሳደግ ሊውሉ የሚገባቸው ወርቃማ ጊዜያት በሙሉ በዚህ ላይ ተጠምዶና ተጥዶ ስለሚያሳልፍ የት ጋ በመንፈሳዊ ረገድ ከሄድን የት ጋ ነው ሰው መንፈሳዊ ህይወቱን የሚያንጸው የሚያሳድገው ከእግዚአብሔር ጋር ጊዜ የሚኖረው ቃሉን የሚያነበው ጸሎት እግዚአብሔር ፊት የሚቆየው? ሰራተኛ በየትኛው የቀረ አቅሙ ነው? አቅም ሲባል እንደው ቢሮ ላይ የቀረቡ አንዳንድ ወረቀቶችን አይፈርምም ማለት አይደለም። ግን ያም እንኳን እየሆነ at the back of our mind ያለው አሁንም ዓለም ምን ሆነች፣ የት ጋር ምን ተፈጠረ እና ምን ልበል፣ ምን ላንብብ፣ ምን ላስነብብ፣ ምን ላራክ፣ ምን ልጫን አይነት የተጠመደ አይምሮ በቢሮ ስራ ቢሆን በንግድ ስራ ቢሆን በየትኛውም የስራ መስክ ኢፌክቲቭ መሆን ፕሮዳክቲቭ መሆን የማይችልበት ኦልሞስት ዲሴቢሊቲ የድኩማንነት ህይወትና ኑሮ ውስጥ ሳያውቀው ተንደርድሮ የገባ ትውልድ በመሆኑ ይሄ በአገር እድገት ላይ በእግዚአብሔር መንግስት ስፋት ላይ በግል ህይወት መታነጽና ማደግ ላይ ሁሉ ያሳደረው ተጽዕኖ በጣም ከፍተኛ መሆኑን በገባኝ ያህል እኔም በአንዳንድ መድረኮች ያው መነካከት ያልቀረም እና እንደዚህ ነው የሚሰማኝ። ትልቅ ፍርሃትና ስጋት ውስጥ ነው ያለ ነው። በተለይ በክርስቶስ ያመንን የእግዚአብሔር ልጆች የሆነን የመንግስቱ ካህናት ወይም የካህናት መንግስት አባላት የሆነን የወንጌል አደራ ያለብን ህይወታችንን ከዓለም ለይተን በጽድቅ በቅድስና የመኖር መንፈሳዊ ግዴታ ያለብን ምሳሌያዊ ህይወት ሌሎች የሚያነቡት ከመጽሐፉ በተጨማሪ የሚያነቡትን ህይወት አሳይተን የጠፉትን ወደ ጽድቅ ወደ እግዚአብሔር ብርሃን የመመለስ ተልእኮ ያለን ሁላችን ይመጥነኛል ወይ 24 ሰዓት በቀን ውስጥ እንቅልፍ ካላሸነፈኝ በስተቀር አንዳንዱ ተኝቶ እኮ አንሶላ ብርድ ልብስ ለብሶ እኮ የተወሰነ ሰዓት የሚያሳልፍ አለ። በአንዳንድ አጋጣሚ ያው እረኛ ከመሆኔ አንጻር አንዳንድ ቤተሰቦች ባለትዳሮች ጭምር እንደው ለፍቺ እስከሚያበቃ ድረስ ምክንያቱም ተኝተው ባል ፊቱን አዞሮ በዚያ በኩል የራሱን ሞባይል ከፍቶ ሚስትም ፊቷን አዞራ የራሷን ሞባይል ከፍታ ለረጅም ሰዓት እንግዲህ ተመልከች፣ በምግብ ጠረጴዛ ላይ በሳሎን ሶፋ ላይ የሚሆነው አልበቃ ብሎ ቀን በሙሉ ሲጎረጎር የሚዋለው አልበቃ ብሎ ማታ መኝታ ላይ
ባልና ሚስት ፊታቸውን አዙረው ረጅም ሰዓታት ከዚህ የተነሳ በመካከላቸው ክፍተት እየተፈጠረ እስከ ፍቺ ድረስ የደረሱ ለእርቅና ለስምምነት እስከሚያስቸግር ድረስ ልዩነት የተፈጠረባቸው ቤተሰቦች በጣም ብዙ እናውቃለን። በተቀረው ያስገርማል በጣም እንዴት አድርጎ ሶሻል ሚዲያ ይባላል እንጂ ሶሻል ላይፍ እንዴት እንደተበጣጠሰ እንዴት እንደተቆራረጠ በሌላ በኩል ብታይ በጣም ነው የሚያስደንቅሽ። ብዙ በአውሮፕላን ይሄዳለሁ ያው ከአገልግሎቱ ባህሪ የተነሳ እና ድሮ አውሮፕላን ላይ ተሳፍረን ጎናችን ላይ የተቀመጠ ሰው ወንጌል መንገር ማነህ አንተ ከየት ሀገር ነህ እኔ እንደዚህ ነው የመባባል እድሎች ነበሩ። አሁን ያ እድል ጨርሶ ተዘግቷል። ልክ ተገባ አውሮፕላን ላይ ተቀመጥን፣ ቀበቶ ታሰረ፣ በቃ የሚከፍተው ሰው ሞባይል ኤርፖርት ውስጥ በመጠባበቅ ላይ ለበረራ ሰዓት እስከሚደርስ መጠባበቅ ላይ እያለን የመነጋገር እድል ነበር፣ የመተዋወቅ እድል ነበር። እንደ አገልጋይ እንደ ወንጌል ባላደራ ደግሞ ወንጌልን የማድረስ ክርስቶስን የማስተዋወቅ እድሎች ሁሉ ጨርሶ ተዘግተዋል። እና እንደውም ኤርፖርቶች ምናልባት አጋጥሞሽ ከሆነ አላውቅም፣ ኤርፖርቶች ራሳቸው አሁን ታብሌት በቃ ሙሉ የመጠባበቂያ ሳሎን ሙሉን ማለት ይቻላል ፕሮቫይድ ያደርጋሉ ታብሌት። እና ሰው በኪሶ ያለው አልበቃ ብሎት በየጠረጴዛው በየወንበሩ ላይ ቁጭ ብሎ እንትን የሚልበት እና ቤተሰቦች አብረው የሚሳፈሩ በቡድን የሚሳፈሩ ምንም አይነጋገሩም፣ አይተያዩም። አንዳንድ ጊዜ እንደ የሆነ ነገር የሆነ አስደንጋጭ ድምፅ ሲሰማ በቃ ከሄደበት ከገባበት ባህር ውስጥ እንደ መውጣት አይነት እና በአጠቃላይ ሶሻል ሚዲያ እየተጫወተ ያለው አሉታዊ ሚና በሁሉም የማህበረሰብ ክፍል በሁሉም የስራ መስክ በጣም ከፍተኛ አደጋ እያስከተለ ስለሆነ በእውነት አማኞች ቢጠነቀቁ ብንጠነቀቅ በቃ ዘግተነው ስራችንን ብንሰራ ግዴታ ካልሆነብን በስተቀር የእረፍት ጊዜያችንን ጠብቀን ካልሆነ በስተቀር በጣም የሆነ ኮንሰርን የሚያደርገን ሁኔታ ካልተፈጠረ በስተቀር ዘግተነው ስራችንን ብንሰራ ጸሎት ባይቆም እግዚአብሔር ቃል ማንበብ ባይቆም በየስራ መስኩ የተሰማሩ ሁሉም ስራቸውን ኢፌክቲቭሊ መስራት ቢችሉ ነው የህይወትም የሀገርም እድገት እና በጣም ከፍተኛ አሉታዊ ተጽዕኖ እያደረገብን መሆኑን ያው እጋራለሁ ለማለት ነው። በጣም በእውነት በጣም ትልቅ ነገር ነው የነገርከን። ደግሞ እንደ ዘላለማዊ ሰው ለዘላለም ሊኖር እንደተጠራ እንደ ሰማያዊ ሰው እኔ አንድ ያንተ መዝሙር ስሰማ በእውነት በምድር ካለው ኮንሰርን ሁሉ የሚያወጣኝ መዝሙር አለ። ተስፋ እንደሌላቸው ፈጽሞ አትዘኑ፣ እርስ በርሳችሁም በዚህ ቃል ተጽናኑ። መዝሙርህን ስሰማ በቃ ተስፋችን እኮ እዚህ ምድር ላይ ብቻ አይደለም እኛ እላለሁና ግን አሁን አንዳንድ እንቅስቃሴዎችን ስታይ እንደው ተስፋው እዚህ ምድር ላይ ብቻ እንደሆነ ሰው የምናደርጋቸው ነገሮች ለዘላለም እንደማይኖር ሰው የዘላለም መንግስት ወራሽ እንዳልሆነ ሰው ሀገር እንደሌለው ሰው እዚሁ ኖሮ እዚሁ እንደሚጨርስ ሰው ነው አንዳንዱን ነገር እያበለሻሸን እየሄድን ያለ ነውና እንደው ዘላለምን እያየን ከመኖር አንፃርስ ምን ትመክረናል? አሁን እንደው በመጨረሻ ዘመን ሰዎች ገንዘብን የሚወዱ ይሆናሉ ይላል ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት። እንዴት አድርገን ወደ ዘላለም እንደው አይናችንን የሚያነሳ ምክር ነው እኔ አሁን ካንተ የምፈልገው፣ መልስም ሳይሆን አይናችንን ከአሁኑ ጥቅም ላይ አንስተን የእግዚአብሔርን መንግስት የሚያጠፋ ቤተክርስቲያንን የሚያጠለሽ ወንጌልን የሚያሰድብ ነገር ለዛሬ ጥቅም ለዛሬ ገንዘብ ማግኘት ተብሎ የሚደረጉ ነገሮችን እንደው የምታነቃን በምን አይነት ምክር ነው ፓስተር? ትልቅ ነገር ነው። ትልቅ ነጥቦችን እያነሳሽ ነው። ሰሞኑን እዚህ አሜሪካ ኢትዮጵያም ደቡብ አፍሪካም እንደዚሁ ነበርኩ። እዚህ ኢትዮጵያ ውስጥም የተለያዩ መድረኮች ላይ ቆይተዋል። ይህን ርዕሰ ጉዳይ ማንሳት ከጀመርኩ መነሻ ኤፌሶን ምዕራፍ 5:1 ነው። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ የሚል ቃል መነሻ የሆነው እግዚአብሔርን ስለመከተል ክርስቶስን ስለመከተል አብዝቼ እየተናገርኩ ነው። በኋላም የሚነሱ ጥያቄዎች ይኖራሉ እየተስፋ አደርጋለሁ። ስለጀመርነውም አዲስ አገልግሎት በዛ ውስጥ አክኬ እናገራለሁ እና ኤፌሶን 5:1 ሳነሳ ጠቅላላ ኤፌሶንን መጽሐፍ መጠነኛና መለስተኛ የሆነ ዳሰሳ አደርጋለሁ። እና ኤፌሶንን መጽሐፍ 2 ቦታ እኩል ሲከፈል የመጀመሪያዎቹ 3 ምዕራፎች ስለ ሰማያዊ ስፍራ ነው የሚናገሩት። እንደ ምዕራፉን ሰብሰብ እና ጨመቅ ብናደርገው የሚወጣው የመጨረሻ ውጤት እናንተ እግዚአብሔር አምላክ በልጁ ላመኑት ሁሉ ያዘጋጀው ሰማያዊ ስፍራ አለ፣ የዛ ወራሾች ናችሁ
ስለ ሰማያዊ ስፍራ ነው የሚናገሩ 3ቱ ምዕራፎች። ቀጣዮቹ 3 ምዕራፎች ደግሞ ስለ ምድራዊ ስራ ማለትም በሰማያዊ ስፍራ የተባረኩ ወይም ስፍራቸው ወይም ዘላለማዊ ቦታቸው ሰማይ የሆነ ሰዎች ወደዚያ ሰማይ ተጠቃለው እስከሚገቡ ድረስ ባላቸው ዘመን በምድር ያለውን ስራውን እንዲሰሩ እና ስለ ስፍራና ስለ ስራ፣ ስለ ሰማያዊ ስፍራ፣ ስለ ምድራዊ ስራ። ምድራዊ ስራ ሲባል ዓለማዊ ምናምን ማለት ሳይሆን በምድር እንደ ቤተክርስቲያን እንደ አማኞች እንድንሰራው የተሰጠን ስራ አለ በምድር ላይ። አሁን ትልቁ ችግር ባላንስ ነው ያጣነው። በሰማያዊ ስፍራችን ወይም ሰማያዊ ስፍራችንን በመናፈቅ በመጠበቅና በምድር የተሰጠንን ስራ ደግሞ በመስራት ተግተን በመስራት መካከል ያለው ባላንስ ነው መጠበቅ ያቃተን እንጂ በምድርም መማር፣ መስራት፣ ማደግ፣ ወልዶ ማሳደግ፣ ለሀገር ለህብረተሰብ የሚጠቅም ነገር ማድረግ በምድር አንድ እንደ ትልቅ እንደ ወንጌል ተልእኮ መታሰብ እና መታየት አለበት። በምድር ያለን ስራ ግን እሱ ብቻ አይደለም። ወንጌልን መስበክ ለፍጥረት ሁሉ፣ ያመኑትን ደቀ መዛሙርት ማድረግ፣ የክርስቶስን መንግስት ማስፋት፣ ቤተክርስቲያንን ተክሎ ማጽናት፣ እነዚህ ሁሉ በምድር የምንሰራቸው ስራዎች ናቸው። በዚህ በምድር በምንሰራው ስራና ተልእኳችንና በምንጠብቀውና በምንናፍቀውና በተጠራንለት የእግዚአብሔር መንግስት ሰማያዊ ስፍራችን መካከል ባላንስ የመጠበቅ ችግር ነው ያለብን ከሚለው ልነሳ። ከዚህ በተረፈ ወደ ኮንሰርንሽ ስመጣ፣ አዎ ልክ ነው። ክርስትናችን መጽሐፍ ቅዱስ የማያውቀው ጨርሶ ለመጽሐፍ ቅዱሳዊ አስተምህሮ እንግዳና ባዕድ የሆነ ክርስትና። እንዲያውም በቅርብ ቀን በአንድ መድረክ ላይ ያልኩት የባቡር ሀዲድ አለ እና ብዙ የባቡር ትራንስፖርት በሚንቀሳቀስባቸው አንዳንድ ያደጉ ምዕራብ ሀገሮች እንደ ደም ስር አይነት ነው የባቡር ሀዲድ ብዛቱ እና ከአንዱ ሀዲድ እንዴት አድርገው ወደ ሌላኛው ሀዲድ እንደሚቀይሩ ቴክኒኩ በጣም ነው የሚያስደንቀው። እና ክርስትና ከአንዱ ሀዲድ ወደ ሌላ ሀዲድ እየተቀየረ ነው። አሁን እንትኑ ላይ ስለሆነ መነሻው ላይ ስለሆነ ሀዲዶቹ ሲለያዩ መነሻቸው ላይ መለያየታቸው በደንብ አይታይም። እየሄዱ እየተጓዙ ሲሄዱ ነው እየሰፉ ሄደው ፍጹም ተቃራኒ አቅጣጫ ቀኝና ግራ እስከመሆን ወይ 180 ዲግሪ ያህል ክፍተት የሚፈጥሩት በሂደት ነው። እና የመጣልኝ ምንድነው እዛ ጉባኤ ላይ እንደው በጊዜው ነው የመጣልኝ፣ ቀድሜ ያሰብኩት አይደለም። ግን አሁን ሀዲዱ እየከፈተ ነው ያለው፣ እየከፈተ ነው። ብዙ ሰዎች ይሄንን ኮንሰርን እና ሀዘን ብታነሽላቸው ምን ሆነን ምን ችግር አለ? በቃ ይሄው ነፍሳት እየዳኑ ነው፣ መዝሙር እየተዘመረ ነው፣ እግዚአብሔር እየተመለከ ነው፣ ወንጌል እየተሰበከ ነው፣ መንፈስ ቅዱስ እየሰራ ነው፣ ምን ችግር አለ ነው የሚሉሽ። ምክንያቱም የሀዲዱ ክፍተት አሁን በጣም እየታየ ስላልሆነ፣ መከፈቱ ግን ምንም ማንም ሊጠረጠር አይገባም። እየቆየ በሂደት ደግሞ ክፍተቱ በጣም እየሰፋ ሄዶ ጨርሶ የሌላ አይነት ክርስትና፣ የሌላ አይነት መጽሐፍ ቅዱስ፣ የሌላ አይነት አምልኮ፣ የሌላ አይነት መዝሙር፣ የሌላ አይነት ሁሉም ነገር እንደሚሆን አድማጮች ባይጠራጠሩ ጥሩ ነው። ይሄም ምንም ባይጠራጠሩ ጥሩ ነው። በጣም እየተከፈተ ነው ሀዲዱ እየተለያየ ነው ያለው። ቤተክርስቲያን የማይመስል ቤተክርስቲያን እየበዛ ነው። የጸጋ ስጦታ ያልሆነ የጸጋ ስጦታ እየተነገረ ነው። ማለትም ትንቢት ያልሆነ ትንቢት፣ ፈውስ ያልሆነ ፈውስ፣ መገለጥ ያልሆነ መገለጥ፣ ኢቭን እንደ ዘማሪ ልናገር መዝሙር ያልሆኑ መዝሙሮችም እየተሰሙ ነው። ስብከት ያልሆነ ስብከት በደንብ እየተሰበከ ነው። ያውም በድፍረት በማን አለብኝነት፣ ያውም እግዚአብሔር ምስክሬ ነው እየተባለ እግዚአብሔር ለምስክርነት እየተቆጠረ እየተጠራም ጭምር ስብከት፣ የወንጌል ስብከት ያልሆነ ስብከት እየተሰበከ ነው። ትዳር ያልሆነ ትዳር እየተያዘ ነው። ህብረት ያልሆኑ ህብረቶች፣ የመንፈስ አንድነት ሳይሆን የድርጅት አንድነት እና በአጠቃላይ ሁሉም ነገር ከተጻፈለት በተቃራኒው እየሄደን ክፍተቱ አሁን በጣም አይታይም። ሆነ ብሎ አስተውሎ ጨምቶ በእግዚአብሔር ፊት ጊዜ ወስዶ መንፈሱን አዳምጦ ለሚያይ ረጋ ብሎ ለሚያይ ካልሆነ በስተቀረ በሩጫ በፍጥነትና በገበያ ውስጥ ላለ የሚታይ አይደለም።
እና በጣም ከባድና አስፈሪ ጊዜ እየመጣ ነው። ወደ ዋናው ነጥብሽ ስመለስ ልክ ነው። ክርስትናችን በጣም ምድራዊ የትኛውንም የጸጋ አይነት የትኛውንም የአገልግሎት አይነት ሁሉም ነገር ከጥቅም ጋራ ከምን አገኝበታለሁ ከሚል ጋራ በጣም እየተቆራኘ እየተሳሰረ በነፃ ተቀበላችሁ በነፃ ስጡ የሚለው አምላካዊ ትእዛዝ ፈጽሞ እየተጣሰ ሁሉም ነገር የንግድ ሸቀጥ የገበያ ዕቃ የሆነ ያለበት ጊዜ ነውና በእውነት በየትኛውም የአገልግሎት መስክ የተሰማራችሁ ወንድሞቼና እህቶቼ አባቶችም እናቶችም የቆያችሁም ከጥሩ ባህል ከጥሩ መልካም ከሆነ ልማድ ወጥተን ዘመኑ እያሸነፈን ዌቡ በጣም ግፊቱ በጣም ብርቱና ኃይለኛ ከመሆኑ የተነሳ ከማናንሽ የሚሆን ለምን ኋላ ቀራለሁም ይሁን እየተገፋን ያለን የቆየም አዲሱ ትውልድም እንደው በክርስቶስ ፍቅርና በፍጹም ትህትና እንደ ሁሉንም ጥረት ሁሉንም እንቅስቃሴ በመኮነን በማጥላላት መልክ እንዳይወሰድ የጥንቃቄ ልመና ነው። የጥንቃቄ እንጠንቀቅ ተማጽኖ ነው። ይሄ ተማጽኖ እና እንመለስ ወደ ቀደመው ወደ መጣንበት ሀዲድ። ሪቫይቫል ጥሩ ነው፣ አምልኮም ጥሩ ነው፣ ቤተክርስቲያን መትከልም ጥሩ ነው። የምናደርጋቸው ሌላም ነገር ከዛም ውጭ ካለ ንግድም ቢዝነስም ጥሩ ነው። ራስን በኢኮኖሚ ማሳደግም ጥሩ ነው። ግን ከተጻፈለት ሳንወጣ ጥሪያችን በዚህ ምድር ላይ እንደ መጻተኛ እንደ መንገደኛ እንደ እንግዳ ባረፈበት ቤትና ሰፈር የተኛበትን አልጋ አያነጥፍም ማለት አይደለም። የተጠቀመበትን ዕቃ ጠራርጎ አጽድቶ አይመልስም ማለት አይደለም። የዛን ያህል ነው በዚህ ምድር ላይ መኖር ያለብን። በመሰረቱ እንግዶች ነን በዚህ ምድር። ልክ አንድ እንግዳ በጊዜያዊነት በቆየበት ቤትና አካባቢ የሚያደርገውን ያህል መጠነኛ ካልሆነ በስተቀረ ይህቺው ምድር እንዲያው አንዳንድ የእምነት ክፍሎች እንደሚሉት ከኃጢአተኛና ከክፋት ጸድታ ዘላለማችን እዚሁ ነው የምንኖረው የሚል ትምህርት ኬት እንደመጣ ባናቅም ድንገት እንዲህም አይነት እምነት ያለው ካለ ይሄ መጽሐፍ ቅዱሳዊ ስላልሆነ እንግዶችና መጻተኞች ነን። መጽሐፍ እንደሚል ሰማያት በትልቅ ትኩሳት ያልፋሉ፣ የሰማያት ኃይላት ይናወጣሉ፣ ምድርን በውስጡ ያለው ነገር ሁሉ ያልፋል። እንደ ተስፋ ቃሉ አዲስ ሰማይ አዲስ ምድር እንጠብቃለን የሚል ትልቅ ተስፋ ያለን መሆናችንን አንርሳ። ሁላችን ባላንሱን በጠበቀ መንገድ የሰማዩን የዘላለሙ ሳንረሳ እናድርግ ነው የምለው። ምናልባት የቀረ ካለ ነገር እናነሳለን። ያልሽው ግን በጣም ትክክል ነው። ፈጽሞ ሰማይን የረሳ ክርስትና፣ ዘላለምን የዘነጋ ክርስትና አዲስ አይነት ትምህርት አዲስ አይነት አስተሳሰብ በጣም በሰፊው እየገባ ነው እና የሁላችንም ኮንሰርን የሁላችንም ጥያቄ ነው ማለት ነው። እንግዲህ እግዚአብሔር የሰማይ አምላክ ይርዳን። ይሄ ምክር ጠቃሚ ከሆነ ሰምተን በህይወታችን እንተርጉመው። እግዚአብሔር አምላክ ይርዳን። እውነት ነው። ሁላችንንም እግዚአብሔር ይርዳን። ፓስተር እውነት እኔ በጣም ነፍስ አልቀረልኝም። ልቤ እየተነካ ነው ሰማ የነበረውና አንዳንድ ጊዜ እንዳልከው ከግፊቱ ጠንካራነት የተነሳ ጌታን እየወደዱም እየፈለጉም በታማኝነት ረጅም ዘመንም ተጉዘው ሰዎች የሳቱም ሳይመስላቸው በቃ ዘመኑን እየመሰሉ እየተመሳሰሉ መሄድና ቅድም እንዳልከው እኔ ስለምን ወደ ኋላ ቀራለሁኝ ያው ዘመኑ እንዲህ ከሆነ እንደዚሁ ነው መጓዝ ያለብኝ የሚል አይነት አመለካከት ውስጥ የሚገቡበት ሁኔታ ይኖራልና ትልቅ የማንቂያ ደወል ነው የሰጠህን ብያ